የትላንት አቧራውን አራክፋ ስሟን በግብሯ ልትገልጥ የተነሳችው አዲስ አበባ ከክልል ከተሞች ምሳሌነት አልፋ ስሟ አድማስን ተሻግሮ በሁሉም መስክ ፊት ከቀደሙት ሀገራት ጆሮ አስተጋብቷል። ለዚህም ይመስላል ያቺ በመኪና ትርክም የምትታወቀው ከቆሻሻ ጋር ለረጅም ዓመታት ተወዳይታ የዘለቀችው አዲስ አበባ በአጭር ጊዜ ውስጥ እንደምን ስሟን መጥና ተገኘ ሲሉ ዓለም አቀፍ ምሁራን ጭምር ጥናት ማድረግ የጀመሩት። መቀመጫቸውን በእንግሊዝ ሀገር ያደረጉት 8 ምሁራንና ጋዜጠኞችም በጋራ ያደረጉት ጥናት ታትሞ የተመረቀው ጽሑፍም ለዚህ ማሳያ ሆኗል። ጋዜጠኛው ዳንኤል ካርል ደግሞ በጥናቱ ከተሳተፉ ሰዎች መካከል አንዱ ነው። ጋዜጠኛ ዳንኤል እንደሚለው ታዲያ ከዓመታት በፊት የምናውቃት አዲስ አበባ በጥቂት ዓመታት ውስጥ ያከናወነችው የከተማ ልማት ግንባታ ዓለም ሁሉ ሊያያቸው ከሚጓጓላቸው ከተሞች ተርታ አሰልፏታል። አዲስ አበባ እኮ አሁን ሞናኮን ወይም ደግሞ ዱባይን ሆናለች። በጣም ውብና አረንጓዴ፣ በእግርም ሆነ በሳይክል እየተጓዙ ለመዝናናትና ከተማዋን ለማየት በጣም ምቹ ናት። ስመጣ ለሁለተኛ ጊዜ ሲሆን ለውጧን ካሰብኩት በላይ ነው ያገኘሁት። ከ10 ዓመት በፊት የምናውቃትና አሁን ከጥቂት ዓመታት ወዲህ ያለችው አዲስ አበባ ፈጽሞ አይገናኙም። ባርሴሎና ወይም ሞናኮ ያለው ነው የመሰለኝ። ለውጧ በእውነቱ በጣም አስደናቂ ነው። ታላቅ ራዕይን ያነገበ ከዛሬ አልፎ ለቀጣይ ትውልድ ወረትን ለመጣል የሚተጋ መሪ መኖር ለከተማ በዚህ ልክ ለመቀየር እርግጥ ማርሽ ቀያሪ ሆኖ ተገኝቷል። ለመዲናዋ በዚህ ልክ መለወጥ በርካታ ምክንያቶች አሉ። በዋናነት ግን ከተማዋን በዚህ ፍጥነት ለመለወጥ የመሪዎች ፍላጎትና ራዕይ ቀዳሚ ነው። እንዳየሁት በአጭር ጊዜ ሊጠናቀቁ የማይችሉ ትላልቅ ፕሮጀክቶች ናቸው የተከናወኑት። ለዚህ ደግሞ የፖለቲካ ቁርጠኝነትና የመሪዎች ሚና ትልቅ ድርሻ አለው። ምናልባት እነዚህን ስራዎች ስታከናውን ምንም እንኳን ህዝብ ቢያምንበትም ነገር ግን ሀብት የለም አሁን መሰራት የለበትም ሊልህ ይችላል። ነገር ግን የከተማዋ ከንቲባና የጠቅላይ ሚኒስትሩ ራዕይ ቁርጠኝነት ይህንን አስገራሚ ስራ እንድናይ ከግማሽ በላይ አበርክተዋለሁ ብዬ ነው ማስበው። የተከናወኑ የከተማ ልማት ስራዎች አሁን ስሟን በግብሯ የገለጠች አዲስ አበባን ለዓለም ገልጦ አሳይቷል የሚለው ዳንኤል በተለይም የአፍሪካ መሪዎች ከተሞቻቸውን እንዴት ለዜጎቻቸው በሚመጥን ልክ መስራት እንደሚችሉ በተሞክሮ የምትቀርብ ሆናለች ብሏል። በታተመው መጽሐፍ ውስጥ ጽፌያለሁ። የአፍሪካ ከተሞች ከተሞቻቸውን እንዴት መገንባት እንዳለባቸው ከአዲስ አበባ መማር አለባቸው። አዲስ አበባ ባከናወነችው የከተማ ልማት ስራ ውስጥ ዘመናዊ የጤናና የትምህርትን ጨምሮ በርካታ ማህበራዊና ኢኮኖሚያዊ አገልግሎቶችንም አጣጥማለች። ከዛ ውጪ በአሜሪካና የምስራቅ አውሮፓ ከተሞች ያለውን የአረንጓዴ ሽፋንንም ለማየት ችያለሁ። ከአፍሪካ ባሻገር የዓለም ከተሞች ከአዲስ አበባ መማር አለባቸው ብዬ ነው የማስበው።